ሰላም ውድ የስንቅ አካዳሚ ቤተሰቦች እንደምን አላችሁ? የስንቅ አካዳሚ ነው። በስንቅ አካዳሚ የተለያዩ ከ9 እስከ 12ኛ ክፍል ያሉ የኢንትራንስ ኤግዛምን ያካተቱ ጥያቄዎችን እና ሙሉ ኖቶችን ከነ ቪዲዮአቸው ከነ ማብራሪያቸው እንዲሁም የኢንትራንስ ኤግዛሞችን ከ5 ዓመት በፊት ጀምሮ ያሉትን ለኢንትራንስ ኤግዛም ጠቃሚ የሆኑ ጥያቄዎችን በሾርት ከት እንዲሁም በጣም አስፈላጊ በሆነ ስቴፕ ሰርተን ለእይታ አቅርበናል። እንዲሁም የስንቅ አካዳሚ የቫይሰራል አፕሊኬሽን ተዘጋጅቶ እነዚህን ያልኳቸውን ግብዓቶች አንድ ላይ ይዘዋል። ከቴሌግራም ቻናላችን አፕሊኬሽናችንን በማውረድ የአፕሊኬሽኑ ተጠቃሚ እንድትሆኑና የትምህርት ሂደታችሁን በደንብ እንድታሻሽሉ ለማሳወቅ እወዳለሁኝ። በተለይም ደግሞ አሁን ላይ 12ኛ ክፍል ፍሬሽማን ጨርሰው ፍሬሽማን ለገቡ ተማሪዎች ኤክስክሉሲቭ የሆነ አፕሊኬሽን ተዘጋጅቶ በዛ ውስጥ የሁሉም ዩኒቨርሲቲዎች ጥያቄዎች እንዲሁም ማብራሪያዎች እና የቪዲዮ ሌክቸሮች ሾርት ኖቶች እንዲሁም የጥያቄ ሾርት ከቶች ባጭሩ እንዴት በዩኒቨርሲቲ ውስጥ ጥያቄዎችን እንዲሁም ትምህርቶችን አንብበን ጥሩ ውጤት ማምጣት እንችላለን በሚሉ ሀሳቦች የተዘጋጁ ቪዲዮዎች አሉን። እነዚህን ቪዲዮዎች በመመልከት እንዲሁም አፕሊኬሽኑን በመጠቀም በትምህርት ቤታችሁ ላይ ስኬታማ የምትሆኑበትን መንገድ እንድትጀምሩ ለማለት እወዳለሁኝ። ዛሬ የእንግሊዝኛ የ2018 ዓመተ ምህረት ኦንላይን ከተፈተኗቸው ፈተናዎች ፓርት 2 ይዤላችሁ መጥቻለሁ። ባለፈው እስከ 25 ጥያቄ አይተናል። ዛሬ ደግሞ ከ26ኛው ጀምረን ያሉትን ጥያቄዎች እናያለን ማለት ነው። የመጀመሪያው ጥያቄ የሚሆነው 26ኛ ጥያቄ ነው። 26ኛ ጥያቄ የሚላል I will call you later he said ይላል። I will call you later he said he said that አሁን ሪፖርት እንዲደረግ የተፈለገው ባለፈው እንደነገርኳችሁ ሪፖርት በሚደረግበት ጊዜ one tense back ነው። እዚህ ጋር will call you የሚል ከሆነ will የሚለው ቃል ፊቸር እንደሚገልጽ እናውቃለን። ነገር ግን one tense back እናደርጋለን፣ ፓስት እናደርጋለን። ስለዚህ I will call you later የሚል ከሆነ I would የሚለው ቃል or ደግሞ he said that he would call me later he would call me would የምትለው ቃል ያለችበት ስቴትመንት በትክክል መልስ ይሆናል ማለት ነው። ምክንያቱም ለምንድን ነው በዳይሬክት ስፒች ላይ ኖርማሊ ቃሉን እንጠቀመዋለን እንደ ፈርስት ቴንስ ነው የምንጠቀመው፣ ግለሰቡ ሀሳቡን ሲያወራ የተጠቀመበትም ማለት ነው። ነገር ግን በሪፖርትድ ስፒች ላይ ግን እንደምናደርገው ዋን ቴንስ ባክ ነው የምናደርገው፣ ፍሊፕ እንደማድረግ ነው። ከአንድ ቴንስ ወደ ሌላ ቴንስ ፍሊፕ እንደማድረግ ነው የሚቆጠረው። ስለዚህ ዋን ቴንስ ባክ ስንመለስ የዊል ደግሞ ፓስት ፎርሙ ምንድን ነው የሚሆነው ማለት ነው? ውድ ነው የሚሆነው። ስለዚህ the correct answer is B ይሆናል ማለት ነው። B is the correct answer። ሌላኛው 27ኛው I'm so short ይላል። I'm so short I wish I dash taller ይላል። So I wish I dash taller ይላል። So I plus subject plus wish ካለ ሁልጊዜም የሚገባው ምንድነው ከዚህ በኋላ ያለው ነገር ሂም ይሁን ሺ የሚሆን ላይክ እንትኑ በትክክል ከገባ ስቴትመንቱ በትክክል ከተጻፈ ማለት ነው ዌር ነው የሚገባው ማለት ነው። ዌር ነው የሚገባው ማለት ነው። ሁሌም ከዊሽ በኋላ ከመጣ ይሄኛው ቃል ዊሽ ካለ ሳብጀክት ፕላስ ዊሽ ካለ ኦብጀክት እዚህ ጋር የሚገባው ቨርብ ምን መሆን ያለበት ዌር ነው መሆን ያለበት። ሁሌም ቢሆን አይ ካለ ማለት ከአይ ጋር ዊሽ ካለ ሁሌም ቢሆን አብሮት የሚሄደው ማለት ነው ዌር ነው የሚሆነው ማለት ነው። ስለዚህ the correct answer is ዌር ነው ማለት ነው። So it is not like it is not was በጣም የሚያስተው ከwas ጋር ነው። So I was አይባልም በዚህኛው ኮንቴክስት ለዊሽ ማለት ነው። ሌሎች ሊባል ይችላል የሚባልበት ኮንቴክስት ጥያቄ ካለ ውስጥ እናያለን። ነገር ግን በዚህኛው ኮንቴክስት I wish ጸጥተን ከሆነ እያወራን ያለነው ከአይ ጋር ዌር ነው የሚሄደው ማለት ነው። the correct answer is ዌር የሚለው ነው የሚሆነው ማለት ነው። እንዳትረሱ እነዚህ ጥያቄዎች most commonly የሚጠየቁ ጥያቄዎች ናቸው፣ repeated questions ናቸው ማለት ነው ኢንትራንስ ኤግዛም ላይ። ሌላኛው the manager decided to delay dash the new software until next month ይላል። ስለዚህ the manager decided to delay dash the new software until next month ይላል። ሰው አሁን ምንድነው የተፈለገው ጀረንድ እና ኢንፊኒቲቭ ፎርም ነው። የትኛው ቨርብ ጀረንድ ይቀበላል፣ የትኛው ወርድ ኢንፊኒቲቭ ይቀበላል ነው። ጀረንድ ማለት አይኤንጂን የሚቀበል ቨርብ ሲሆን ኢንፊኒቲቭ ማለት ደግሞ ቱን የሚቀበል ነው። ከዛ ቤር ኢንፊኒቲቭ የሚባል ደግሞ አለ ምንም አይነት ቱንም የማይቀበል ላይክ አይኤንጂንም የማይቀበሉ እንትኖች አሉ። ነገር ግን ዲሌይ የሚለው ቃል ጋር አብሮት የሚሄደው ምንድነው አይኤንጂን የያዘው ቃል ነው። ስለዚህ the manager decided to delay launching አንደኛ
በዚህኛው ሐሳብ ላይ ኔክስት መንዝ የሚለው ቃል አለ ፊውቸር ቴንስ ነው። ፊውቸር ቴንስ ከሆነ ደግሞ ላይክ ወደፊት ላይ ቪዲዮዎች ስንሰራ አሁንም ከምንመለከታቸው አንዱ ምንድነው ፊውቸር ቴንስ ሲሆን በአይኤንጂም ተገልጾ በፕሬዘንት ኮንቲኒየስ ቴንስ ሲገለጽ እንደ ፊውቸር የሚያገለግልበት ሁኔታ አለ። በዚህኛው ወርድ ግን ዲሌይ የሚለው ቨርብ ራሱ አይኤንጂ የሚለውን ቃል ያስከተለን ቨርብ ስለሚፈልግ the correct answer is launching የሚለው ቃል ይሆናል ማለት ነው። ምክንያቱም the manager decided to delay launching the new software until the next month የሚለው ቃል launching የምትለው አይኤንጂን የምትይዝ ስትሆን ጀረንድ ፎርም ናት። so delay የሚለው ቃል ጀረንድ ፎርም የሚቀበል ቨርብ ስለሆነ our answer will be launching ነው። so launch የሚለው ቃል to launch እና launched የሚለው ቃላቶች እዚህ ቦታ ላይ አስፈላጊ አይደሉም። አንደኛ ነገር ፊውቸር ቴንስ አለው ፊውቸር አለው። ሁለተኛ ነገር ደግሞ ቃሉ ራሱ ዲሌይ የሚለው ቃል ራሱ በኔቸሩ አይኤንጂ ያለበትን ጀረንድ ፎርም የሚቀበል ነው ማለት ነው። 29ኛ despite the challenge she really wants dash her degree this year ይላል። so አሁን want የሚለው ቃል ቅድም እንዳልኳችሁ አሁንም ይሄኛው ጀረንድ እና ኢንፊኒቲቭ ነው። ሁሌም ጀረንድ እና ኢንፊኒቲቭ ከሁለት እስከ ሶስት ጥያቄዎች ኢንትራንስ ላይ አፒር ያደርጋሉ። ሰው እነዚህን ማወቅ በጣም የተሻለ ነው። ቃላቶቹን በደንብ መረዳት የተሻለ ነው ማለት ነው። እነዚህን ጀረንድ እና ኢንፊኒቲቭ ላይ ቪዲዮዎችን እንሰራለን ወደፊት። ስለዚህ በአፕሊኬሽናችን ላይ ስለምናካትታቸው ወይ ተካተው ስለሆኑ እነዚህን ከዛ ላይ ሪፈር ማድረግ እንደምትችሉ ለማሳወቅ እወዳለሁኝ። @syncacademy.com ላይ አለ። ሲንክ አካዳሚ ቫይሰራል አፕ በመውረድ በዛ ላይ መጠቀም ይቻላል። እዛ ውስጥ ያሉ ትምህርታዊ ቪዲዮዎችን ስንመለከት እነዚህ ነገሮች በጣም በቀላሉ እንሰራቸዋለን ማለት ነው። despite the challenge she really wants dash her degree this year ይላል። went የሚለው ቃል በእንትኑ በተፈጥሮ ላይክ እንትን ኢንፊኒቲቭ የሚቀበል ነው። ምን አይነት ኢንፊኒቲቭ? ቱን የያዘ ኢንፊኒቲቭ ነው የሚቀበል ነው። ስለዚህ despite the challenge she really wants to finish her degree ነው የሚለው። ስለዚህ ይሄኛው ቃል ቱን የሚወስድ ኢንፊኒቲቭ ፎርም የሚጻፍ ቃል ስለሆነ ወይም ደግሞ በዚህ ቱን የያዘን ቃል የሚያስከትል ቨርብ ስለሆነ we literally go for to finish የሚለው ቃል ጋር እንሄዳለን ማለት ነው። ሌሎቹ አስፈላጊ አይደሉም። እንደየአገባባቸው አስፈላጊ ሊሆን ይችላሉ። በዚህኛው ኮንቴክስት ግን despite the challenge ካጋጠማት ችግር ቢኖርም ምን ትፈልጋለች? በዚህ ዓመት ዲግሪዋን መጨረስ ትፈልጋለች ነው። she wants to finish ነው። to finishing ሳይሆን to finish የሚለው ቃል እንደሆነ ልናውቅ ይገባል። want የሚለው ቃል ሁል ጊዜ ኢንፊኒቲቭ ነው የሚቀበለው ማለት ነው። ልንረሳ ይሄንን አይገባም። ሌላኛው question number 13 the manager along with his assistant አሁን እዚህ ጋር ቅድም ይሄ አዲስ አበባ ካፒታል ኦፍ ኢትዮጵያ የሚለው አዲስ አበባ ዘ ካፒታል ኦፍ ኢትዮጵያ የሚለው ቅድም ይሰራ ነው። አዲስ አበባ ዘ ካፒታል ኦፍ ኢትዮጵያ የሚለው ቅድም ዲስክራይብ ስናደርግ አዲሽናል ስቴትመንት ለአረፍተ ነገሩ የሚሰጥ ካለ በኮሜንት ላይ ያልኳችሁ ይሄኛው አይነት ነው። ቅድም እንዳልኳችሁ ይሄ ባለፈው እንዳልኳችሁ the manager along with his assistant የሚለው ሁለቱ ቃላቶች በኮማ ተለያይተዋል። እነዚህ ሀሳቦች በኮማ ከተለያዩ በኋላ ይሄኛውና ይሄኛው ሀሳብ ብቻ ለብቻ ነው የምናስባቸው ማለት ነው። ስለዚህ the subject is ይሄኛው ማለት ነው። ስለዚህ ለዚህ ሴንቴንስ የምንወስደው የዚህን ሰብጀክት ቨርብ ነው ማለት ነው። the manager የሚለው ቃል ሲንጉላር ነው። መልስ ሊሆን የሚችለው ማን ነው ማለት ነው? ሲንጉላር ነው። በቃ እንደዚህ አይነት ነገር ስናገኝ ሲንጉላር ከሆነ ሰብጀክቱ ቨርቡም ሲንጉላር ነው ለሰብጀክት ቨርብ አግሪመንት እንዲያመች ማለት ነው። ስለዚህ the manager along with his assistant dash attending the conference right now ይላል። ስለዚህ the manager የሚለው ቃል ሲንጉላር ስለሆነ እዚህ ጋር የሚመጣውም ይሄ helping verbum ሲንጉላር ነው መሆን ያለበት። ስለዚህ where are እና have been አስፈላጊ አይደሉም ማለት ነው። the correct answer is A. the manager along with his assistant is attending the conference right now or the manager is attending the conference right now ማለት እንችላለን። ስለዚህ the manager የሚለውን ቃል የመጀመሪያውን ሰብጀክት ነው የምናየው። ከዛም በኋላ ቨርቡ ወይም ደግሞ helping ቨርቡ ምን እንደሚሆን ማወቅ ያቅተንም ማለት ነው። እንደዚህ አይነት ሀሳቦች ሞተሪክ ስለሆኑ ብዙ ጊዜ ኤግዛም ላይ ይመጣሉ። 31ኛ we need to buy more fruit dash some vegetables for the salad ይላል። ለሰላጣውም ላይክ ፍሩት በተጨማሪ ፍሩት መግዛት አለብን። ነገር ግን ለሰላጣውም በተጨማሪ መግዛት እንዳለባቸው ነው ለማወቅ እንትን እያሉ እየሞከሩ ያሉት። አሁን እዚህ ቦታ ላይ ኮምፓቲብል የሆነ ኮንጃክሽን ወይም ደግሞ እዚህ ቦታ ላይ አያያዥ ቃል እዚህ ቦታ ላይ የምንፈልገው የትኛው ነው የምናስገባው የትኛው ነው። ስለዚህ ስናስገባ ኮንጃክሽን ፖዚቲቭ የሆነ ኮንጃክሽን ይሄንን ሊያይዝልን የሚችለው ማን ነው የሚለውን ስናይ ኤ ላይ as well as ይላል፣ ቢ ላይ also ይላል፣ ሲ ላይ in addition ይላል፣ ዲ ላይ besides ይላል።
So አስገብተን ነው እስቲ we need to buy more fruits as well as some vegetable for the salad. This is correct. As well as ማለት and also ማለት ነው. and also ማለት ነው. So we need to buy more fruits and also some vegetable for the salad. ይሄኛው ትክክለኛው አንዱ ምርጫ መሆን ይችላል። ከዛ we need to buy more fruits also some vegetable for salad. also የሚለው ቃል አስፈላጊ እዚህ ቦታ ላይ መግባት አይችልም ብቻውን ምክንያቱም ኤንድ የምትለው ይሄንን ሐሳብ የምታያይዝ ይሄንን we need የሚለውን ቃል ሐሳብ ይሄን አረፍተ ነገር የምታያይዝ ኤንድ ታስፈልጋለች ልክ እንደዚህኛው and also ማለት ነው። so in addition የሚለው ቃል in addition የሚለው ቃል እዚህ ቦታ ላይ አይገባም ምክንያቱም ይሄኛው አዲቲቭ የሆነ ኮንጃክሽን አይደለም እየወሰድን ያለነው ስለዚህ እሱኛው አንጠቀም besides የሚለውም አስፈላጊ አይደለም so the correct answer is as well as የሚለው ቃል ይሆናል ማለት ነው። 32ኛ due to the economic crisis the company had to lay dash 50 workers ይላል አሁን እዚህ ጋር ኮንቴክስቱ መረዳት አለብን due to economic crisis በጣም የሆነ የኑሮ ድነት ስላለ ማለት ነው the company had to lay dash 15 workers ይላል ሰው ማባረር አለበት የተወሰኑ ሰራተኞችን መቀነስ አለበት ነው ሰው የትኛው ሐሳብ ነው lay ከሚለው ቃል ጋር የትኛው preposition ነው አብረው የሚሄደው ማባረር እንዲሆን ማለት ነው lay down መቀመጥ lay off lay over ምናምን ላይ የሆነ ነገር ላይ መተኛት አይነት ነገር ነው lay over so አሁን የትኛው ነው ትክክለኛው ስንት የሚለውን ነገር ስናይ ይሄ phrasal verb ነው lay off የሚለው ቃል ትክክለኛው ስንት ነው ማለት lay off ማለት ማባረር ማለት ነው lay out lay down ምናምን እና lay over እነዚህ ሌላ አይነት ኮንቴክስት ያላቸው ሊሆኑ የሚችሉ ግን በዚህ ኮንቴክስት lay off መልስ እንዲሆን የሚያደርጉት ናቸው ስለዚህ the correct answer is lay off ይሄ phrasal verb ስለሆነ phrasal verboችን በየቀኑ ጥያቄዎችን እየሰራን ስንለማመድ በደንብ ደግሞ ሐሳቦችን እንረዳለን ማለት ነው። ሌላኛው 33ኛ neither the students nor the teacher dash aware of the sudden schedule change ይላል neither the students nor the teacher ይኸውላችሁ ሁሉ ጊዜም ዴሞንስትሬቲቭ አድጀክቲቭ በሚገባበት ጊዜ unknown የሆነ ዴሞንስትሬቲቭ አድጀክቲቭ በሚገባበት ጊዜ ደግሞ እንደዚህ አይነት አያያዦች በሚገቡበት ጊዜ neither nor either or ምናምን አብሮ ከመጡ ሁሉ ጊዜ የሚቀበለው ሰብጀክት ቨርቡ ምንድነው ሲንጉላር ነው ለምንም ይሁን ጉዳዩ የምንጠቀመው neither እና neither the students nor the teacher ካልን we are talking specifically about each student each teacher ነው ስለዚህ ሁሉ ጊዜም ቢሆነው መልሰችን ምን የሚሆነው ምንድነው ሲንጉላር ነው ማለት ነው ስለዚህ እዚህ ቦታ ላይ ሲንጉላር ነው የምንፈልገው where as has been አስፈላጊያቸው አይደሉም ማለት ነው ይሄንን furthermore በእንትን ላይ በኖት ባለው ቪዲዮ ስንገናኝ በደንብ እናየዋለን ሰው በዴሞንስትሬቲቭ አድጀክቲቭ ላይ በተለይ ደግሞ ኦኬ ዴሞንስትሬቲቭ አድጀክቲቭ እያልኩ ነበር I'm sorry በዚህ neither nor በእነዚህ አይነት በሁለት ተርሚኖሎጂን በሚያያይዙ በእነዚህ አይነት አድጀክቲቭ በምንመጣ ጊዜ አስፈላጊ የሚሆነው ምንድነው either or neither nor ብለን ኤክስፕሌን ስናደርግ አንድ ነገር ሲንጉላር ሰብጀክት ሲንጉላር ቨርብን እንደምንጠቀም መርሳት አይኖርብንም ማለት ነው ሰው እነዚህ unknown የሆኑ እንትኖችን ናውኖችን ለመግለጽ ወይም ደግሞ unspecified የሆኑ ናውኖችን ለመግለጽ የምንጠቀምበት ወርዶች ናቸው ማለት ነው በደንብ ደግሞ በሚቀጥለው እንመጣለን so the correct answer is answer A ማለት ነው የዚህኛው የ33ኛው ጥያቄ መልሳችን የሚሆነው A ነው ማለት ነው ሌላኛው by the time the police arrived the thief dashed away አሁን ሁለት አክቲቪቲዎች ተደርገዋል የመጀመሪያው ቀድሞ ተፈጥሯል ከዛም በኋላ ደግሞ ሁለተኛው ተፈጥሯል ማለት ነው ቀድሞ የተፈጠረውን ለመግለጽ we will use past perfect tense እንጠቀማለን ከዛ ቀጥሎ ከዛም በኋላ ከአንደኛው አክሽን በኋላ የመጣን ሐሳብ ለመግለጽ ደግሞ ምን እንጠቀማለን simple past እንጠቀማለን ማለት ነው ስለዚህ by the time the police arrived የሚለው ቃል ሁለተኛው አክሽን ነው ማለት ነው ስለዚህ ዋናው አክሽን በፓስት ፐርፌክት ቴንስ መጻፍ አለበት ይሄኛው የፓስት ፐርፌክት እና የሲምፕል ፓስት ሪሌሽን ለመግለጽ የምንጠቀመው የቴንስ አይነት ነው ስለዚህ by the time the police arrived the thief had run away መጀመሪያ ቲፎቹ አመለጡ ከዛም በኋላ ነው ፖሊሶች የመጡት ማለት ነው ስለዚህ the correct answer is D ይሆናል ማለት ነው እነዚህ ለማሳሳት የተቀመጡ ናቸው has run የሚለው ቃል present perfect ነው አስፈላጊ ሴንቴንስ አይደለም አስፈላጊ ወርድ አይደለም እዚህ ቦታ ላይ ሰው ለማሳሳት የተቀመጡ ናቸው ሁለት ተከታታይነት ያላቸው ድርጊቶች አብረው ሲፈጸሙ መጀመሪያ ላይ የተፈጸመው ድርጊት የሚገለጸው በፓስት ፐርፌክት ቴንስ ሲሆን ሁለተኛ ላይ የተደረገው ድርጊት የሚገለጸው በሲምፕል ፓስት ቴንስ ነው ማለት ነው 35ኛ ጥያቄ ስንመለከት
the book dash I borrowed from the library is very interesting ይላል። ስለዚህ the book ነው ይሄ አሁን relative clause ነው። the book is not a subject, it is not a human being, so ለሂማን ቢንግ ማንጠቀማቸው ነገሮች ላይ እናወጣለን ማለት ነው። ስለዚህ ለሂማን ቢንግ ሁን ለሂማን የምንጠቀመው አንጠቀመውም። ይሄንን the book ለሚለው ቃል the book is it is an object, so for object የምንጠቀመው which ምናምን የሚሉት ቃላቶች ነው። whoseንም ለኦብጀክት የምንጠቀምበት አጋጣሚ አለ። ለምሳሌ እግሩ የተሰበረው ወንበር the table whose leg is broken is mine ካልን so whoseን ለሆነ አይነት ለፖሰሲቭነስ የተጠቀምነው ነው ማለት ነው። ስለዚህ ሁም ለሰው ልጅ ብቻ ነው የሚያገለግለው። ሁዝም አንዳንድ ጊዜ ለኦብጀክት ያገለግላል እንጂ not most often ለሰው ልጆች ነው የምንጠቀመው እንጂ ወይም ደግሞ ለሰዎች ነው የምንጠቀመው እንጂ ለእቃዎች አንጠቀመውም። the correct answer is answer D ነው ማለት ነው። the book which I borrowed from the library is very interesting የሚለው is the best answer ማለት ነው። ሌላኛው 36ኛው የሚሆነው ምንድነው? 36ኛው ጥያቄያችን የሚሆነው I am looking forward dash you seeing ይላል። እሺ አሁን ይሄም ስፔሲፊካሊ ዲፈረንት ታይፕ ኦፍ ኤክስፕሬሽን ነው። አክቹሊ ለምንድነው ይሄኛው looking forward የሚለው ቃል ካለና looking የሚለው ቃል አይንጂን ይዞ ጀረንድ ይዞ ከመጣ ቀጥሎ ያለውም ጀረንድ እንደሚሆን ሁሌም ማሰብ ይኖርብናል። ይሄም ልክ እንደ ጥምር ቃል ነው የሚታሰበው። አብዛኛውን ጊዜ looking forward for መጓጓት ማለት ነው። ስለዚህ like ላገኘህ ላይ ጓጉቻለሁ ደግሞ ላይሽ ጓጉቻለሁ እንደማለት ነው። ነገር ግን looking forward የሚለው ቃል look plus looking ing ይዞ ከመጣ forward የሚል ቃል ካለ ሁሌም ቢሆን እዚህ ቦታ ላይ ያለው ምንም አይነት ወርድ ቢሆን እዚህ ቦታ ላይ የሚኖረው ሁሌም ቢሆን ing እንደሚይዝ መርሳት የለብንም። ስለዚህ I am looking forward seeing you soon የሚለው ቃል ኮምፎርታብል ሲባል ግን ለኛ ለማለት አልተመቸንም ማለት ስቴትመንቱ ትክክል አይደለም ማለት አይደለም። ስለዚህ በኮመን ሴንስ ሳይሆን እንደዚህ አይነት ነገሮች ብዙ ጊዜ በማወቅ ወይም ደግሞ የሆነ ቦታ ላይ በማየት የምንመልሳቸው ናቸው ማለት ነው። ስለዚህ I am looking forward seeing you soon የሚለው ቃል the correct answer ይሆናል ማለት ነው። question number 37 they are used to dash up early in the morning እዚህ ቦታ ላይ used to ብቻውን ከሆነ it is talking about a habit which has been quite like ያቆምነውን ባህሪ ለመግለጽ ነው። ለምሳሌ I used to play with mud ካልኩኝ ድሮ በጭቃ እጫወት ነበር አሁን አልጫወትም። ነገር ግን እዚህ ቦታ ላይ be ካለበት is are am አይነት ነገሮች ካሉበት ሁልጊዜም ሐሳቡ ይቀየራል ማለት ነው። ሁልጊዜም ሐሳቡ ይቀየራል። ሁሌም ing ይዞ ነው የሚመጣው ማለት ነው። ስለዚህ they are used to waking up early in the morning የሚለው ሐሳብ ትክክል ይሆናል። ሁሌም ቢሆን እዚህ ቦታ ላይ verb to be ይዞ ከመጣ used to ማለት ነው አስከትሎ ከመጣ like accustomed to ማለት ነው። እንደዚህ አይነት ሀቢት አድርገውታል ልምድ አድርገውታል አሁንም እያደረጉት ነው። ዛታን እየተነሱ ነው በየጊዜው በየምሽቱ ሁሌም ይነሳሉ ወይ ነው በየሌሊቱ ሁሌም ይነሳሉ አለም ደግሞ በየምሽቱ ሁሌም በጊዜ ተኛሉ ብዬ የገለጽኩ ከሆነ እሱን ለመግለጽ የምንጠቀመው be used to የሚለውን ቃል ማለት ነው። ስለዚህ the correct answer is going to be used to ካለ ሁሌም ቢሆን ing ያዘ መዝ መሆን ይኖርበታል ማለት ነው። the correct answer is B ማለት ነው። Okay, question number 38 dash he was tired he finished his assignment he is tired he was tired አይን እንዳትረሱ he finished his assignment አሁን ሁለት ተቃራኒ ሐሳቦች ናቸው። ደክሞታል ግን ምን አድርጓል አሳይመንቱን ጨርሶታል። ስለዚህ እዚህ ቦታ ላይ ኔጌቲቭ ምንድነው ኦፖዚት የሆኑ ስቴትመንቶችን ነው የምናያይዘው ማለት ነው። ስለዚህ ኦፖዚት የሆኑ ስቴትመንቶችን ለማያያዝ የሚያገለግለው ወርድ የቱ ነው ከነዚህ ውስጥ ስፔሲፊካሊ ነው። so because የሚለው ቃል ኦፖዚት ወርድ ኦፖዚት የሆኑ ስቴትመንቶችን አያይዝልንም like it is reason out ለማድረግ ነው የሚያገለግለው። ስለዚህ it is not the correct answer። ከዛም በኋላ also የሚለው ቃል በትክክል ሊያይዝልን ይችላል። ከዛ however ይሄኛውም ሊያይዝልን ይችላል ግን ስፔሲፊኬሽን አለው። ከዛ sense የሚለው ቃል አስፈላጊ አይደለም። አሁን although he was tired he finished his assignment እና however he was tired የሚለው ቃል ምንድነው ልዩነታቸው? although የሚለው ቃል subject plus verb መቀበል ይችላል። however የሚለው ቃል የሆነ ምንም ያህል ብትሞክሩ የሚለውን ለመግለጽ ብዙ ጊዜ በኦፖዚት መግባት ይችላል። ለምሳሌ however you try
however you try to complete the assignment on time you will not succeed እንዴትም ብትሞክረው ልታሳካው አትችልም የሚለውን ቃል ለመግለጽ ሊገባ ይችላል ስቴትመንቶችን ለመግለጽ ሊገባ ይችላል ስለዚህ specifically this cannot be an answer the correct answer on the beginning ሁሌ የሚገባ ማነው although ነው so although he was tired ደክሞት የነበረ ቢሆንም he finished his assignment is the correct answer ማለት ነው ኮንትራዲክት የሚያደርጉ ሁለት ሐሳቦችን ለማያያዝ የምንጠቀመው although ነው በብዛት however ነው የምንጠቀማለን ግን በዚህኛው ኮንቴክስት የምንጠቀመው ማን ነው although ነው ማለት ነው ሌላኛው I would rather you dash home now it is getting dark አሁን would rather የሚል ቃል ካለና would rather plus subject ካለ rather plus subject ካለ ሁሌም ቢሆን ምን እንደምንጠቀመው v2 ነው ሁሌም ቢሆን verb 2 ነው የምንጠቀመው it is getting dark ይላል ስለዚህ I would rather you dash home now it is getting dark አሁን ብትሄድ እመርጣለሁ አሁን ላይ ወደ ቤት ብትሄድ እመርጣለሁ ምክንያቱም ወይ ደግሞ ብትሄድ እመርጣለሁ ምክንያቱም ለምን እየመሸ ስለሆነ ሁሉ ጊዜ rather you አብሮ ከመጣ rather plus subject plus dash ካለ ቤቱ ነው መልስ የሚሆነው ስለዚህ our answer is went የሚለው ቃል ይሆናል ማለት ነው I would rather you went home now it is getting dark የሚለው ቃል ትክክለኛ መልስ ይሆናል ሌሎቹ structurally incorrect ናቸው the correct answer is answer B ይሆናል ማለት ነው question number 14 Salam is dash intelligent that she easily solved the puzzle ይላል ስለዚህ ሰላም is ወደ ምርጫዎቹ ስንሄድ ይሄኛውን አሁን በምን አይነት መልኩ ነው አድጀክቲቮችን ኤክስፕሌን የምናደርገው የሚለውን ነገር ለመግለጽ ነው የምንጠቀመው ሰው አሁን የመጀመሪያው ስቴትመንት ሰላም is such intelligent ነው ሰች ካለ ሁሌም አን አለ ስለዚህ ኮሬክት አይደለም ማለት ነው ሰች የሚለው ቃል ከዛ ቱ የሚለው ቃል የሆነ ነገር በጣም ማድረግ መቻላችን ቱ ኢንተለጀንት that she easily solved the problem ይሄኛው ብዙ ጊዜ ከእንደዚህ አይነት ከኳሊቴቲቭ ከሆኑ ነገሮች ጋር ሳይሆን ላይክ ፊዚካል በሆኑ ነገሮች ላይ ነው ቱ ነው የምንጠቀመው ስለዚህ ይሄኛው ቱ የሚለው ቃልም መልስ መሆን አይችልም ሲ ላይ ያለው ሰላም is so intelligent that she easily solved the puzzle ይሄኛው ኮሬክት ነው ይሄኛው በትክክል አድጀክቲቭን መግለጽ ይችላል ሰላም is very intelligent የሚለው ቃል ደግሞ ከዚህኛው ጋር አብሮ አይሄድም ማለት ነው ስለዚህ the correct answer is so intelligent የሚለው ቃል ነው ማለት ነው ሌላኛው 41ኛው ጥያቄ he asked me where dash going ይሄኛው indirect question ነው he asked me መጀመሪያ ላይ ጥያቄ ነበረ ጥያቄ መጀመሪያ ኖርማሊ ጥያቄ የነበረ ነገር ሪፖርት ያደረገ ነው ስለዚህ ሪፖርት ሲያደርግ he asked me where I dash going ነው where I dash going ከሆነ subject plus question word ነው የሚሆነው ስለዚህ he asked me where I was going የሚለው ቃል መልስ ይሆናል was I going direct question ስለሆነ ትክክል አይሆንም I was going is the correct answer B is the correct answer where I am going report ሲደረግ subject verb መቀየር ሳለበት I am የምትለው ቃል ደግሞ verb ሳልተቀየረች መልስ አትሆንም am I የምትለው ቃል ለዳይሬክት question ነው ኖርማሊ የምትሆነው ይሄኛው ኢንዳይሬክት question ቢሆንም ነገር ግን ሪፖርት ሲደረግ was መሆን ሳለበት ይሄኛው ኮሬክት መልስ አይደለም ስለዚህ the correct answer is answer B ይሆናል ማለት ነው 41ኛው ጥያቄ 42ኛው ጥያቄ the house dash last year by a famous architect ስለዚህ ያለፈው አመት ነው የተገነባው በታዋቂ አርኪቴክት ነው ለማለት ተፈለገው this is passive voice ነው በዚህ በፓሲቭ ቮይስ ጊዜ ደግሞ ምን ተጠቀመው ምንድነው ላይክ ወርዱ ካለ ኖርማሊ ብዙ ጊዜ ወርዶቹ በታይም ክሎዝ ወይም ደግሞ በቨርብ ቱ ቢ ይያዛሉ በፓስትም በፕሬዘንትም ሊሆን ይችላል በቨርብ ቱ ቢ ይያዛሉ ሲምፕል ፓስት ቴንስ ከሆነ በፓስት ቨርብ ቱ ቢ ይያዛል ሲምፕል ፕሬዘንት ከሆነ ደግሞ በፕሬዘንት ቨርብ ቱ ቢ ፕሬዘንት ቨርብ ቱ ቢ ማለት እንደማን ናቸው is are እና am ናቸው is are እና am የሚባሉት ፕሬዘንት ቨርብ ቱ ቢ ሲባሉ ፓስት ቨርብ ቱ ቢ የሚባሉት ደግሞ was እና were ናቸው ማለት ነው እነዚህ ፓስት ቨርብ ቱ ቢ ናቸው present verb to be ደግሞ እነዚህ ናቸው በእነዚህ ይያዛሉ ፓሲቭ ቮይሶች ማለት ነው ሁሉ ጊዜ the house dash last year by famous architect ነው የሚለው so last year የሚለው ቃል እንዳለም እንዳንረሳ ስለዚህ builds የሚለው ቃል ማለት እነዚህ ሁለቱ built የሚሉት build እና builds ወይ ደግሞ builds እና built የሚለው ቃላቶች አስፈላጊ ቃላቶች አይደሉም አለም ደግሞ እዚህ ጋር አይገቡም ምክንያቱም verb to be አላዙም passive voice ብዙ ጊዜ ምን ይዛል verb to be ይዛል ከዛም በኋላ the house የሚለው ቃል simple present tense ነው simple the house የሚለው ቃል simple singular ነው singular ከሆነ simple past singular የሆነ subject ነው ወይ ደግሞ helping verb ነው verb to be ነው የሚይዘው ከዛም በተረፈ ደግሞ last year የሚለው ቃል ደግሞ ስላለፈ ያወራ ስለሆነ has የሚለው ቃል መልስ አይሆንም the correct answer is C was built የሚለው ቃል ምን ይሆናል መልስ ይሆናል ማለት ነው ሌላኛው 43ኛው ጥያቄ ምንድነው 43ኛው you had better dash an umbrella it's
it looks like it will rain ይላል። ስለዚህ ይሄ ብዙ ጊዜ ትሪክ ኩዌስችን ነው። had better ብዙ ጊዜ ምንም አይዝም። it does not add anything ልክ ሜድ እንደማይዘው ሁሉ ሜድ ሜክ ምናምን የሚሉ ቃላቶች እነዚህ እንትኖች እነዚህ ወርዶች አክሲለሪ ቨርቦች ማለት ነው እንደማይዙት ሁሉ had better የሚለው ቃል ለምክር የሚያገለግል ቃል ቢሆንም ግን had better ጋር ምንም አይነት አዲሽናል ነገር አንይዝም ማለት ነው። had የምትለው ቃል ታሳስታለች። actually it look like it is as if it is simple past perfect tense እንደሆነ ያስመስላል። ነገር ግን had better የሚል ነገር ካለ እቺ ስፔሲፊካሊ ለዚች ወርድ ምንም አንጠቀምም ማለት ነው። ስለዚህ the correct answer is a ነው የሚሆነው ማለት ነው። to took taking took ምናምን አስፈላጊ ቃላቶች አይደሉም እነዚህ። had better የሚለው ቃል ቀጥታ የሚቀበለው ማለት ነው ቀጥታ የሚቀበለው ቴክ የሚለው ቃል ነው v1 ነው የሚቀበለው። ስለዚህ these are not the correct answer. the correct answer is answer a ነው። had better የሚለው ቃል it takes take የሚለው ቃል ብቻ ነው የሚወስደው ማለት ነው። just v1 ነው የሚወስደው had better plus v1 ነው ማለት ነው። ስለዚህ the correct answer is a ነው የሚሆነው ማለት ነው። you had better take an umbrella. it look like or it looks like it will rain የሚለውን ቃል ሐሳብ ለመግለጽ ይሆናል ማለት ነው። ለምክር ነው ብዙ ጊዜ had better የሚያገለግለው። question number 45 dash of the heavy rain the football match was postponed ይላል። dash of the heavy rain አሁን there is heavy rain ከዛ the football match postponed ስለዚህ ዝናቡ ዘነበ ስለዚህ ተራዘመ። ፖዚቲቭ የሆነ ተገናኝ የሆነ ሐሳቦችን ነው ኮንትራ ኢንዲኬቲቭ የሆነ ሐሳቦችን አይዝም ማለት ነው። ስለዚህ አሁን because of the rain so reason አለ እዚህ ቦታ ላይ ዝናብ ዘንቧል ስለዚህ መረዘም አለበት። the correct answer this is the correct answer actually in spite of the heavy rain the football match was postponed የሚለው ቃል ለምን መልስ ማለት in spite of የሚለው ቃል ኮንትራዲክት ለሚያደርገው ሁለት ተቃራኒ ሐሳቦችን ለማያያዝ ነው። ዝናብ ዘንቧል ተራዝሟል ስለዚህ ምንም ተቃራኒ ሐሳቦችን ለማያያዝ አይደለም just reason out ለማድረግ ስለተፈለገ in spite of የሚለው ቃል መልስ መሆን አይችልም። ኦኬ ከዛ due to the fact that የሚል መኖር አለበት አንደኛ። ሁለተኛ እዚህ ጋር ቦታ ላይ ኦፍ መኖር የለበትም። ስለዚህ due to the fact that የሚለው ቃልም መልስ መሆን አይችልም ማለት ነው። because of የሚለው ቃል እዚህ ጋርም ኦፍ አለ እዚህ ጋርም ኦፍ አለ ስለዚህ ይሄ አስፈላጊ አይደለም because ብቻ መልስ ይሆናል። ስለዚህ this is the correct answer። 45ኛ ጥያቄ scarcely had she finished the exam dash the bell rang ይላል። ስለዚህ ልክ እንትን ሊደረግ ሲል ወይ ደግሞ ልክ ደውሉ ሊጮህ ሲል በመጨረሻው ሰዓት እንደጨረሰች ለመግለጽ ነው የሚያገለግለው ይሄኛው ቃል ማለት ነው። scarcely የሚለው ቃል ብዙ ጊዜ ከwhen ጋር ነው አብረው የሚሄደው። እነዚህ ሁለቱ አንድ ላይ ተያያዦች ናቸው። ሰዓትን ለመግለጽ የሚያገለግሉ ናቸው most of the time. so scarcely had she finished the exam when the bell rang like ይሄ በሲምፕል ፓስት የተገለጸ ቢሆንም ወይ ደግሞ ፓስት ፐርፌክት እና የሆነ ድርጊት አለ መጀመሪያ ለማን የተፈጸመው መጀመሪያ ቀድማ ምን አደረገች እሷ ኤግዛሙን ጨረሰች። ልክ ምን ሊያደርግ ሲል ደውሉ ልክ ሊደወል ሲል ቀድማ ጨረሰች ማለት ነው። ስለዚህ scarcely had she finished the exam when the bell rang የሚለው ቃል መልስ ይሆናል። ስለዚህ scarcely የሚለው ቃል ይሄኛው ቃል ከማን ጋር ነው የሚሄደው ብዙ ጊዜ ከwhen ጋር ነው የሚሄደው። scarcely had she finished the exam when the bell rang የሚለው መልስ ይሆናል ማለት ነው። question number 46 she has been living in Addis Ababa ይሄኛው simple present perfect tense ለመግለጽ የምንጠቀማቸው ቃላቶች ስለ ሲንስ እና ፎር ልዩነት ነው የሚፈልገው። ፎር ከሆነ የሆነ አይነት ታይም ነው ለምሳሌ ለዚህ ነው ያህል ጊዜ የሆነ ነገር አደረኩኝ ለማለት ከፈለኩኝ ፎር ነው የምጠቀመው። ከዚህ ጊዜ ጀምሮ ማለት ከፈለኩኝ ደግሞ ሲንስ እንጠቀመው። ለምሳሌ I have been living in Addis Ababa since 1995 ካልኩኝ ከ1995 ዓመተ ምህረት ጀምሮ እዛ እየኖርኩ ነው ማለት ነው። which means አሁንም እዛ እየኖርኩ ነው ማለት ነው። present perfect tense ስለሆነ ማለት ነው። so አሁን ይሄኛው ዓመተ ምህረት ነው የተገለጸው። ዓመተ ምህረት ብዙ ጊዜ ከሲንስ ጋር ነው የሚሄደው። ሲንስ ነው አሁን ትክክለኛ መልሳችን የሚሆነው ምክንያቱም ከ2015 ዓመተ ምህረት ጀምሮ አዲስ አበባ ውስጥ እየኖርኩ ነው ካለ አሁንም አዲስ አበባ ውስጥ ነው ያለው ማለት ነው። ፎር ለማለት I have been working for 2 hours in the shop ካልኩኝ ገበያ እንትኑ ውስጥ ሱቅ ውስጥ ለ2 ያህል ሰዓት ወይ ደግሞ ለ4 ያህል ሰዓት እየሰራው ነበር። ጋፕ የሆነን አይነት ምን ያህል ዲዩሬሽን እንደቆየ ለመግለጽ ከሆነ ፎር እንጠቀማለን። ነገር ግን ከመቼ ጀምሮ እንደሆነ ለመግለጽ የፈለግነው
ሲንስን ተጠቅመን መመለስ እንችላለን። እነዚህ ሁለቱ ዝም ብሎ ለማሟላት ብቻ የገቡ ናቸው ማለት ነው። ሌላኛው question number 47 question number 47 I didn't meant to offend you I just wanted to point dash the error ይላል። ስለዚህ ኦፌንድ አድርጎታል የሆነ ሐሳብ ሰጥቷል ሶ ኦፌንድ አድርጎታል ሶ እንትንህን ምንድነው ላናድህ ፈልጌ አይደለም ጀስት እንትን ስህተትህን ልነግርህ ወይ ደግሞ ላሳይህ ፈልጌ ነው የሚል ሐሳብ የያዘ ስቴትመንት ነው። ብዙ ጊዜ ይሄ ፍሬዛል ቨርብ ነው። ፍሬዛል ቨርብ እንደነገርኳችሁ ብዙ ጊዜ በመለማመድና ጥያቄዎችን በመስራት ነው የምናገኘው። ሶ ፖይንት አውት የሚለውን ቃል ለመግለጽ እዚህ ጋር የገባ ነው። ፖይንት አውት ማለት የሆነን ችግር ወይ ደግሞ የሆነ ነገር ለይቶ አውጥቶ ለማሳየት የሚያገለግል ማሳየትን የሚገልጽ ቃል ነው። ስለዚህ I didn't mean to offend you I just wanted to point out the error ስህተቱን ብቻ ለይቼ ማውጣት የፈለኩት እንጂ ላናድህ ፈልጌ አይደለም የሚለው ትክክለኛ አይነት መልስ ነው። ስለዚህ ፖይንት አውት የሚለው አውት የሚለው ቃል the correct answer is አውት ነው። so point in point up point on ምናምን የሚሉ ቃላቶች maybe in the depending on the context ለምሳሌ point in የሚለው ቃል እንትን ሊሆን ይችላል ምርጫ ውስጥ ሊገባ ይችላል በሆነ አጋጣሚ ነገር ግን in this situation we cannot use point in just the question will use point out ማለት ነው። አይደንቲፋይ አድርጌ ላሳይ የፈለኩት ሰቱን ነው ለማለት ብቻ ስለተፈለገ ማለት ነው። ሌላኛው question number 48 could you please turn dash the light before leaving the room እያያችሁ ነው አይደለም ፓራግራፍ አሁን እየመጡ ያሉ ጥያቄዎች በብዛት ምንድን ናቸው እነዚህ በዋናነት የፍሬዛል ቨርቦች እስከ 5 ጥያቄዎች ድረስ እየመጡ ነው በአንድ ኢንትራንስ ኤግዛም ላይ በተደጋጋሚ ማለት ነው በየአመቱ ላይ 5 የፓራግራፍ የፍሬዛል ቨርብ ጥያቄዎች እየመጡ ነው ስለዚህ don't forget እነዚህን ነገሮች በደንብ አንብባችሁ ማለት ነው ስለዚህ could you please turn the light dash the light before leaving the room ክላሱን ከመውጣት በፊት መብራቱን ልትዘጋው ትችላለህ ወይ ነው ወይ turn on ነው ወይ turn off ነው ስለዚህ ሊያበራው ከፈለገ turn on ይለዋል ሊያጠፋው ከፈለገ turn off ይለዋል so እነዚህ ሁለቱ turn down ይሄ turn down ማለት ግብዣን አለመቀበል ለምሳሌ she turned down his invitation ከተባለ ግብዣውን ምንድነው አልቀበልም ማለች ተቃወመች እንደማለት ነው ስለዚህ ይሄ በሌላ ኮንቴክስት የሚገቡ ፍሬዛል ቨርብ መሆን ይችላል ነገር ግን በዚህኛው ላይ መልስ መሆን አይችሉም ከዛ ተርን አፕ አይባልም ይሄ ለቮሊዩም ስለሆነ ተርን ኦፍ የሚለው ቃል መዝጋትን ላይትን መዝጋት ነው የሚሆነው ይሄ በጣም ብዙ ጊዜ በተደጋጋሚ መጥቷል ከ1995 ከ1998 ኢንትራንስ ኤግዛሚኔሽን ጀምሮ እስካሁን ድረስ ባሉ ጥያቄዎች ላይ ከ9 ከ10 ጊዜ በላይ የተደጋገመ ጥያቄ ነው ተርን ኦፍ የሚለው ቃል ላይት ተርን ኦን ተርን ኦፍ ምናምን የሚሉት ቃላቶች ማለት ነው ስለዚህ ፓወር ኦፍ ፓወር አውት ነው ፓወር ኦፍ ነው የሚባለው ለምሳሌ መብራት ጠፋ ለማለት the power is out ነው የሚባለው so the power is out መብራት ጠፋ ማለት ነው so እነዚህ አይነት ነገሮች ብዙ ጊዜ ይመጣሉ በዴይሊ ቤት ውስጥ እንጠቀማቸዋለን ተብሎ ስለሚታሰቡ ጥያቄ ላይ ይመጣሉ ስለዚህ could you please turn the light off or turn off the light before leaving the room የሚለው ትክክለኛ መልሳቸው ይሆናል the answer is A ማለት ነው ሌላኛው question number 49 the teacher made the student dash the exercise ነው የሚለው don't forget this word ይሄ ወርድ ቅድም ልክ እንደ had better እንደሚባለው made የሚል ቃል ካለ ምንም አይጠቀምም just ወርዱን ብቻ የምታስቀምጥ ስለዚህ made የሚል ቃል ካለ ይሄኛው made የሚለው ቃል በተፈጥሮ ምን አይቀበልም ሌሎች እንትን ላይ verb ላይ ጭማሪ አይቀበልም ማለት ነው ስለዚህ the teacher made the students do the exercise የሚለው መልስ ይሆናል ማለት ነው ቅድም እንደነገርኳችሁ do የምትለው ቃል መልስ ትሆናለች made የሚለው ቃል በብዛት ምንም አይነት ነገር አይቀበልም ማለት ነው ሌላኛው 50ኛው ጥያቄ question number 50 if she dash the truth I wouldn't be angry ነው የሚለው so if close ነው wouldn't be angry ነው የሚለው would plus be ካለ ሚክስድ የሆነ ኮንዲሽናል ቴንስ ነው had ፕላስ v3 የሆነው መልስ ይሆናል if close ላይ ምክንያቱም ልክ እንደ ታይፕ 3 ነው የሚታሰበው ስለዚህ if he had told the truth I would not be angry now የሚለው ቃል ትክክለኛው መልሳችን ይሆናል ማለት ነው ስለዚህ እነዚህ ታይፕ 1 ታይፕ 2 ታይፕ 3 በቪዲዮ እንመጣለን the correct answer is had told የሚለው ቃል መልስ ይሆናል has told የሚለው ቃል መልስ ለማን አይሆንም ምክንያቱም እዚህ ጋር would have የሚል ቃል ስላለው እዚህ ጋር መቼም ቢሆን if close ላይ እዚህ ጋር would የሚል ቃል ካለ መልስ መሆን አይችልም ማለት ነው the correct answer is D ይሆናል ማለት ነው so this is for today ለዛሬ ይሄንን ይመስላል በጣም አመሰግናለሁ በሚቀጥለው ደግሞ ፓርት 3 ይዘን እንመለሳለን thank you very much